አሁን ተሰማ። እንኳን ደህና መጣ። እንግዲህ ነገር ሰምተሃል አይደል? እኔ ያለውን ነገር እየተከታተልኳችሁ ነበር። ሁላችሁም ተላይ ተሰያለ እየተከታተልኳችሁ ነበር። ኦኬ። ያለው ነገር በጣም የሚያሳዝን ነው። በጣም የሚገርም ነው። ችግር የለም። ይሄ ገንዘብ ነው። ገባችሁ? አንድ ነገር ስጋ የምትረዱ ነገር ልዩቱ ብትረቀቅ መረጃ የሚወጣብና ነገር አለ። ልዩቱ አውጡ የሚባል መረጃ በራሴ ሰምቻለሁ ማለት ነው። ሙት አልግልኝ ሚዩት አርጉ። ይሰማል? እንደዚህ ሚዩት አርግ። ቀጥሎ ወንድማችን ትሰማለህ? ልዩቱ እኔ 15 ቀን በፊት በአይኔ በብረቱ አይቻታለሁ። በዛ ላይ ደግሞ ማረጋገጫ ሰው ጠይቄያለሁ። ተዛው ተነሱ አጠገብ ሰው ጠይቄያለሁ። ልዩቱ አለች። ደግሞ የሁለቱ ሬሳና የሰነበት ማን ዳጉ ያሳኛል። እኔ ስለ ሬሳ ቃለሁ። ሬሳ ይሄ የሰነበተ ነው። ቢያንስ አመት ተዛ የበለጠው ነው። ልዩቱ በህይወት አለ። ከላስ በቃ ይርቀቋት። የሚፈልጉትን ነገር ጠይቀው በቃ ልዩቱን ይርቀቋት። የሚያደርጉትን አድርገው ልዩቱን መርቀቅ ነው ያለባቸው። ገባችሁ? ሙታለች ብለው ብዙ መረጃ ስለሚወጣ ብዙ የታገቱ ልጆች ስላሉ ብዙ እዛ ውስጥ ስላሉ እሷ ብትወጣ እነዚህኞቹ የሚወጡብናል የሚል መረጃ አለ ማለት ነው። ልዩቱ መውጣት አለባት። ትውጣ። አረቄውን እየጠጣጫትን እየቀመን ለምን ያህል ያሰቃያል? ለምንድን ነው እንትን የሚል አልሞተችም ሙቷል ብሎ ለምን በተሰብ ያስለቅሳል? ነገ ጠዋት እኮ እሱ ህይወት ይጀምራል። ነገ ጠዋት እኮ እሱ ወልዶ የራሱን ህይወት ይጀምራል። እናት የለውም አባት የለውም። ሲልጅ ይችልጅ መጫልኝ ናት። ለምንድን ነው የማይለቃት? እኔ ልጆችን በአይኔ በብረት አይቻታለሁ። እሺ ወንድሜ፣ ቦታው የት ቦታ ነው ያየኸው? አዎ እየሰማን ነው። የት ቦታ ነው አንተ ያየኸው? ወርሻ እኔ ልዩቱን በአይኔ በብረት አይቻታለሁ። ከዛ ማረጋገጫ ደግሞ ሰው ጠይቄያለሁ። ተዛው ተነሱ ወገን ይቺ ሙታሌ ምናምን እየተባለ ነበር። ምንድን ነው ምን እያደረጓት ነው ምናምን ብዬ ስጠይቅ ይቺንማ አንድ ቤት ተቀመጭ ማትቀመጭ ትሆንሽ እንገልሻለን ብሎ አስፈራርተዋት ቁጭ ብላለች። እንሱ የምታርጉኝ አርጉኝና አውጡኝ እያለኝ ነው። ግን ልጅቱ አውጦኝ ነው የምትለው። እሷ ግን አድበህ የምትቀመጭ ትሆንሽ አድበህ ተቀመጭ፣ አድበሽ ማትቀመጭ ትሆንሽ በቤትሽ ፈርደሻል ምናምን ነው የሚሏት ነው ያለችኝ። የነገሩ መረጃ ማለት ነው። 15 ቀን በፊት ልጅቱን በአይኔ በብረቱ አይቻታለሁ። ከዛና መዝ ሶሻል ሚዲያ ሲዘዋወራየው ሁላችሁም ደውያለሁ። ምን ስታደርግ ነው አያት? ምን ቦታ ነው አያት? ቀዩ ኬንዳ ቤት ጅጃፉ ላይ ቁጭ ብላ ነው። ጠዋት አካባቢ ነው። ወደ ስራ እየወጣሁ ነው። ጠዋት አካባቢ ነው። ትግዝ ብላ ቀይ ሸራ ኬንዳ ያለበት ጋዛ ጋር ቁጭ ብላለች ማለት ነው። ከዛ ይችል ሙታለች ምናምን እየተባለ አይደለም ምናምን ይችል ሙታለች ምናምን እየተባለች አይደለም ምን ሆና ነው ብዬ መለስ ብዬ ዞር ብዬ ሰዓት እሷ ናት። ከዛ ሌላ ሰው ጠይቅ አሁን ሙታለች ምናምን እያሉ ነበር። ግን ልጅቱ በህይወት አለች። አላናገርካትም? እኔ አላናገርም። ሰው አዋሽ ምን ብዬ እገባለሁ? አዋሽ እኮ ሰው ነኝ እኮ እኔ እኮ ያለሁት እኮ ውጭ ነኝ እኮ እና የማውቀው መረጃ ይሄ ነው። እሺ ወንድማችን፣ በር ላይ ተቀምጣ ካያት ምን አይነት ልብስ ነበር የለበሰችው ስታያት አንተ? ጉድ ነገር ነው የለበሰችው። ጉድ ነገርና ለምን ሸሚዝ ያለ ነገር ናት የለበሰቻት ማለት ነው። ከላይ ጸጉሯ ላይ ሻርድ ነገር ቀይ ሻል ይሁን ጥቁር ሻል ይሁን ጠምጥማለች። እኔ ብዙም አልተቋንቋንኩም። ገባ? እዛ ቦታ ላይ ሰዋዎች ላይ ለምን ታረግ ትቆማለህ? ጥያቄ አለ። ገባ? ተዛ ተሰዋዎች ሰወጣ እዛ ሰዋዎችም ሄድማችል ወደዛም ሄዳችም እኔ እንዳጋጣሚ ናየዋት። እንዳጋጣሚ ሳይሆን መላ ሰው ጠይቄ ስጠይቃት አዎ ታግታ ነበር። ልቀቁ እያለኝ የምፈልጉትን ጠይቁና ልቀቁ እያለኝ ነው። ሞተሻል ተበሻል ሞተሻል ተፈለሽ እንገልሻለን ስታለች ድረስ ወይስ ዝም በሽ ተቀመጭ ብለዋታል ምናምን ብላ ነግረኛለች ማለት ነው። ኦኬ አንተ እንግዲህ እዛ አካባቢ ስለምትኖር ብዙ አይነት ነገር ታያለህ እና አሁን ቅድም ያሳዩንን ቪዲዮ ቤተሰቦቻችን አይተዋል። በዛ ዙሪያስ ምንድን ነው የምትለው? ጸጉር አለ የሆነ ልብስ አለ። በዛ ዙሪያ ነፍር ያሳለ ድንበር ላይ ነፍር ያሳለ ብዙ የድሃ ልጅ ያለቃለ ብዙ ምስኪን አለ። ደግሞ ሁለተኛ ልጅቱ እንዴት የሰው ላይ አንደኛ የሚደክመው ወደ ሰውዲ ሲገባ ነው እንጂ ወደ ሲገባ እንደብሩ ይደክማል። ወደዚህ ሲገባ ቁልቁለን ነው የሚወጣው። ወደ ሰውዲ ግን ሲገባ አቀበል ነው የምትወጣው። ወደ ስትመጣ ግን የተወሰነ አቀበል ሊኖረው ይችላል፣ ግን ሜዳው ቁልቁለን ነው። ወደ ሳውዲ አረቢያ ግን ሲገባ አቀበት አለ፣ ቁልቁለትም አለ፣ አቀበትም አለ። ሁለተኛ ገመዱቱ ተደረሰ ልጅቱ ልትሞትም አይችልም። በድካም ልጅቱ ልትሞት አይችልም። ሚኪ የቅድሙ ልጅ ካገዘልን ይሄ ልጅ እናገናኘው። ድንበር ላይ ያለውን የቅድሙ ልጅ እናገናኘው። ይሄ የሚያግዘው ከሆነ
እሱ ይቀጥላል። ግን እኔ የምጠይቀው ምንድነው ወንድማችንን ያየው ቪዲዮ ላይ ማርች 27 ይላል። ያ ማለት መጋቢት 27 ማለት ነው። በመጀመሪያ ቪዲዮ ስጠይቁ ቪዲዮ አልቀረጽንም ተብሎ ነበር። አሁን ቪዲዮ መጥቷል እና በሱ ዙሪያ ምን ትላለህ አንተ? ሞር ከኛ ታውቃለህ ብዬ ነው። ነፍሬስ አለ ልጅቷ አልሞተችም እያልኩ ነው። በቶ መሰንት ነው ወላሂ ላለው ልጅቷ አልሞተችም። በቶ መሰንት ነው የምነግርህ ማለት ነው። ነፍሬስ አለ ለማሳመኛ ነፍሬስ አቀጣ ያመጡልሃል። ነገ ጠዋት ምን ያው የሆነ ልጅ ደብቄ ቀርቄ ሌላ ሬሳ አመጣልሃለሁ። ያ የቆየ ሬሳ ነው፣ የሰነበት ሬሳ ነው። የቆየና የሰነበት ሬሳ ታችን አንዴ እድል ስጡኝ። እንድሪስ ቆይ አይደለም ድንበር ላይ ልጅ አለ እዛ ዙሪያ። ይሄኛው ልጅ ሞተች ያሉበትን አካባቢውን የሚያውቀውና ይሄ ፈርሻው ያለበትን ቦታ የሚያውቅ ልጅ ከሆነ ይሄ ልጅ ሰው ነው የሚፈልገው። ሸራ አካባቢዋን ጥቆሟን ነው የሚፈልገው። ድንበር ላይ ያሉት የኛ ልጆች አቅም ያላቸው ልጆች ማለት ነው። እየሰማ ነው፣ ከስር እየጻፈ ወጥቼ መስማት አልቻልኩም። ቮይሱን ሪከርድ እያደረገልኝ ነው። እና እሱን ልጅ ማገዝ ይችላል። በዚህ በ50,000 ህዝብ ፊት ቃል የምገባልን ነገር አንተ እኮ መጋቢት 27 ማለት ጋር ዛሬ ምንድነው ማገዝ? ማርች 27 ዛሬ ነው እኮ ቪዲዮ ግን የቆየ ነው። መቼ ሰው አለ ድንበር ላይ ሰው አለ። ይሄንን ይቺ ልጅቷን አየን የሚል ቦታውን ትክክለኛ ቦታዋን የሚጠቁማቸው ሰው ነው የፈለጉት። ለዛ እኮ ልጅ ፈርሻ ምንድን ነው የሚሰራው? እንደማመጣ አዳምጡኝ። አንዴ የሸዋ የሚሰራው ይሰማል ድምጼ? የሚሰራው ልጁ ፈርሻ ምንድን ነው? ህገ ወጥ ስራ ነው የሚሰራው ልጁ። የታገጠ ነው። አዳምጠኝ። ይህን ያገታት ልጅ ሰው ደላላ አያውቀውም። ህዱ ሳያናግረውም ቤቱን አያውቀውም። ፈርሻ ትሆነ ለምንድን ነው የማያውቀው? ልጁ ይሄ የአጋቹ ፓወርፉል ነው። ከየመኖቹ ጋር በብር ደልሎ ይሰራል። ስቲል የእኛ ልጆች ሁሉ በብር ይደልላል። እና ልጁ ቀስ ብሎ ሄዶ ልጅቷን ለማስጠፋት ነው እኛ ቃል ይገባልን። ከእናንተ በተሻለ ነው የረገዛችሁ። አዳምጡኝ በፈጠራችሁ። እሺ እናንተ በ50 ሰው ፊት እዛ ሰው ከሆነ የምትፈልጉት የትም ቦታ ላይ የፈለጋችሁትን ሰው ነፍ ማሊያን ሰው አለኝ እኔ እነሱ ጋር አብረው ይኸው እዚህ ጋር አሁን እናንተ ጋር ሚውት ይዤ የሀገር ስልክ ነው የሚደውለው። ቀጥታ እንግባባቸው እያሉ ማለት ነው እዛው። እኔ አሁን ፈቃድ የምትሰጡኝ አሁንም እዛው የታገተች አሁንም እንዲያያሸሿት እንጂ መረጃ ካላችሁኝ ቪዲዮ አብርቻ ያሳያችኋለሁ። እኔ በቪዲዮ የተገደፈ ምስል ሌላ ልጅ ለራሱ እዛው አለች። አሁንም አንድ በአንድ እኔ እዛ ቤት ያለውን ታሪካቸውን ጠቅላላ ስለማቅ ነው እንድሪስን ዝም አስብሉልን የሚሉት። እነሱን የሚያንቅ ጉሮሮ የሚያንቅ ከሆነ እኔ ሰዋል ማታም እኮ ይዣቸው ነበር። እኔ ማታ እኮ ተደዋውለን እኮ ይዘዋቸው እኮ ምንድን ነው ያሉት? አንድ ነገር ልንገራችሁ። የሚሰጥ አባቶ ወይም ባሏ ይምጣ ወደ ኢትዮጵያ ልክ እናስመረምራለን ያሉት እኮ እዛው ሰው አለኝ እኔ ነፍ ማሊያን ከእነሱ ጋር ሰዋል። ታርግና ልጆች ጨርስ ቀጥልሽ። ሁለተኛ ደግሞ አንድ ቁና በርካም ነው ውሃ በሚቀዳና እንደ በሚሰበር ነው እየተታለላችሁ ያላችሁት ማለት ነው። ትክክለኛ ሰው ውስጥ ትክክለኛ ሰው ያወራችሁ ሰዋል። እናቴ ትሙትላለሁ። በርካም ነው እያሞኝ ያለው ማለት ነው። እርካሙ ተሰብስቦ ያለው ትክክለኛ ሀቀኛ ሰው ሰውዬው ቪዲዮ አብርቶ ቁጭ ብሎ ፊት ለፊት ሆኖ አያወራም እንዴ? በርካም ነው አንደኛ እርካም ጉድ ነው ተሰብስቦ ውሃ ቀጂ እንጨት ሰባሪ ነው ቁጭ ብሎ እንትን እያለው ማለት ነው። እንለቃቸዋለን እንደዚህ ብላችሁ ተመክረዋል። እነዛ እዛ ውስጥ ያሉትን ራሱ ተመክረዋል። በርካም እናንተን